ያድናል ተብሎ እየተነገረው ነው። ከዛ እሱን አምኖ ክርስቶስ መስቀል ላይ የከፈለለትን ዋጋ ለመዳኛ እንደ ትልቅ ምክንያት ሳይቆጥር ብዙ ሰው እየሞተ ነው ብለን የምንሆነው። ስለዚህ ይሄንን ሰው ወደ ጎን አድርገን ይሄ አከራከረን ብለን በጣም በሚሊዮን ሰው ወደ ገሃነም እየሄደ በእኛ ትምህርት በማድረግ ነው እየሄደ በሌላ ቶፒክ ላይ ወይም ደግሞ በሌላ ቶፒክ ላይ ማተኮርና ይሄን ትተን ሌላ መጽሐፍ ላይ የተቀመጠውን ብቻ እናውራ ማለት ስህተት ይሆናል። ስለዚህ መጽሐፍ ላይ የተቀመጠው ጥሩ ነገር በስርዓት ከገድሎች ከድርሳኖች በላይ መጮህ አለበት ብለን ነው። ለምሳሌ አህመድ ምስጢር ከድርሳን ከገድል በላይ ቢጮህ የሚካኤል ቤተክርስቲያን በሰኔና በህዳር ድምፅ ሳይሆን በአማደ ምስጢርና በጸሎተ ሃይማኖት እንትን ቢወረስ በዛ ትምህርት ቢሙሉና ተስፋ እናደርጋለን፣ በጣም እናፍቃለን። ስለዚህ አሁን ይሄም የተገኘውን አጋጣሚ ይሄንን ነገር ለማሳየት አማደ ምስጢርን ፊት ለፊት ለማውጣት ጸሎተ ሃይማኖትን ፊት ለፊት ለማውጣት መጠቀም እንፈልጋለን። ግማሽ ጊዜ መስርኩት ያሁኑ ነው መጠቀም አለበት ብዬ አስባለሁ። አንድ ከዚህ ቢደረግን ጥሩ እናወራበት የመጣነው ነገር የሰዓት አንድ ከዚህ እንዲህ ነው መሆን ያለበት። ግን እነሱ ሁለት ስለሆኑ ሁለት ሰው አውርቶ እኔ ጋር አንድ ሰው ነው የሚለው። እሺ አንድ ሰው ያወራና እናስተካክል። ያለፋነው ነገር ካለ በጣም ይቅርታ፣ ክርስቶስ ኢየሱስ በጣም ይቅርታ። ያወራነው ነገር ካለ እኔ ቅድም ለምን ጥምቀት ላይ ብቻ መከራከር እንደማንፈልግ ለማስረዳት ነው እነዛን ሀሳቦች ያነሳሁት። በጣም ትንታኔ ውስጥ እንገባለን። ወንድማችንም እነ የንታ ገብረ ብዙ አባቶችን አንስቷል። እኛ የሆነ ደግሞ ሊቅ ልናነሳ እንችላለን። ገድላትና ድርሳናትን ሳትቀበሉ ኦርቶዶክስ መሆን አትችሉም የሚሉ ሊቃናትን ልናነሳ እንችላለን። እኛ ሲኖዳል በሆነ ደረጃ በሊቃውንት ጉባኤ የተወሰነ ውሳኔ አላየንም እስካሁን ድረስ። ስለዚህ የሆነ ግለሰብ ካነሳ እኔም የሆነ ግለሰብ አነሳ። ስለዚህ የሚሻለው ጠቅልል ያለው ነገር ድነት ላይ እናውራ። ወደናሉ እሺ አንድ ሀሳብ ስጥና ማለት ነው። አሁን ኦልሬዲ ባክ ፎር ዞን እና እንትኑ የሆነ ነጥብ ያለው ነገር አላገኘንም። ስለዚህ የሆነ ወይ ወደ ወይ ዱቃታ አንግባና እዛ ውስጥ በእንትን አንድ ይቀርሳል። እሺ ጠቅለል ያለ ነገር ለማቅረብ አሁን ተደጋጋሚ ሆነ ማለት ይሄ ምድልሱ ተደጋጋሚ ነው። ወንድማችን አዳመ በተደጋጋሚ የሚያነሳው ነገር መጽሐፍቱ ላይ ያለው ብዙ ጤናማ ነገር አለ አለ። የቤተክርስቲያኒቱ በእምነት ደረጃ የተቀበለችው ጤናማ ነገር ነው እያለ ነው። ግን ደግሞ ምዕመኑ ጋር ግን ብዙ የተዛባና የስተት አስተሳሰብ አለ እያለ ነው። እኔ እናንተን እዚህ ጋር ያገናኘን ምዕመኑ የተሳሳተ ግንዛቤ ውስጥ መግባቱ አለመግባቱ አይደለም። ይሄ ያንተ ጉዳይ አይደለም አዳመ። ይህ የቤተክርስቲያኒቱ ጉዳይ ነው። ይህንን የምትሰራው ቤተክርስቲያኑ ናት። ምዕመኗን ማስተማር አለባት፣ ታስተምራለች። አንተን ወደ ቤተክርስቲያንም የሚጨምርህ ከቤተክርስቲያንም የሚያስወጣ የምዕመኑ ልምምድ ሳይሆን የቤተክርስቲያኒቱ የራሷ ትምህርት ነው። ቤተክርስቲያኒቱ በጉባኤ ደረጃ የያዘችው ትምህርት፣ በመጽሐፍታ የገለጸችው እምነት ምን ይመስላል ነው። እኛ ዋናው ነገር አማደ ምስጢራቱና አምስቱ አማደ ምስጢራትና ጸሎተ ሃይማኖት እንዲወጣልን የምንፈልገው ብለውናል። የሚያስደንቀው ግን ከአምስቱ አማደ ምስጢራት ውስጥ ሁለቱን አይቀበላቸውም እነሱ ራሱ። ስለዚህ እነርሱ ላይ እናወራ ነው። ጸሎተ ሃይማኖት ይውጣ እስቲ ወደፊት አልክ፣ ግን ጸሎተ ሃይማኖትን ሙሉን አትቀበለውም። ለምን? ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚል ዓለም አቀፋዊ የሆነ ኢትዮጵያ ውስጥ አይደለም ግብጽ ላይ ብቻ አይደለም፣ በዓለም አቀፍ ደረጃ ያውም ከ1700 ዓመት በፊት የተነገረ ከ1600 ዓመት በፊት የተነገረ ታላቅ እምነት ነው። ይህ እምነት ደግሞ በሐዋርያት መጽሐፍት ውስጥ በግልጽ አለ። መጽሐፍ ቅዱስ ውስጥ ጥምቀት ለኃጢአት ስርየት ነው በግልጽ ኢየሱስ እንዳስተማረ እና ለማሳየት ነው ፍላጎታችን። በግልጽ ጴጥሮስ እንዳስተማረ፣ በግልጽ ጳውሎስ እንዳስተማረ መጽሐፍት ሁሉ እንደመሰከሩለትና እናንተ ግን እንደካዳችሁት ለማሳየት ነው ሐሳባችን። እናንተ ግን እያደረጋችሁ ያላችሁት ምንድነው? አሁን መልሳችሁና መላልሳችሁ እንዳልኳችሁ እኛ ያሁን ላይ ያሉ መምህራን ብቻ አይደለም ብያችኋለሁ። መልአከ ብርሃን አድማሱ ጀንበሬ መርዶታ አሚን መጽሐፍ ላይ ከሊቃውንት ዝርዝር ውስጥ ያሉ ናቸው። እኚህ አባዩሪ ዘጋስጫ መጽሐፈ ምስጢር ላይ ከሊቃውንት ዝርዝር ውስጥ ያሉ ናቸው። አሁን ከረንትሊም ደግሞ በሊቃውንት ጉባኤ ውስጥ ያሉ መምህራንን እናንተ በሊቃውንት ጉባኤ ውስጥ ያለ አንድ መምህር አታመጡም። በሊቃውንት ጉባኤ ውስጥ ያለ ማለት ነው። እና በአጭሩ ገድላት፣ ድርሳናት፣ ተአምራት አንድ ፕሊስ እንዳሳይ ይፈቀድልኝ አንድ ቪዲዮ በእኛ ዘንድ ያለው ማለት ወደ ውይይቱ ልንገባ የምንችለው ማለት ነው። ቆይ እሺ ቪዲዮ ሳላስ ቆይ እሺ ስለዚህ እንዴት ነው አሁን የምናወራው? አሁን እኮ አልተስማማንም በምን ላይ ራሱ እንደምናወራ ምን አሁን ጨረስኩኝ። ከዛስ እሺ ሐሳብ
የኔ ሀሳብ ነገረ ድህነት ላይ ይወራና ትናንትም እዚህ ስታወሩ ከወጣንም በኋላ በአንድ ርዕስ ላይ አውጥተናል። በምን ላይ ከተባለ ከመጽሐፍ ቅዱስ ውጭ የሆነ ሎጂካል የሆነ ሀሳብ ራሱ እንዳይነሳ ተብሎ ነው። ለምሳሌ ስለ ፍቅሪዝም ተነስቶ እንኳን መነሳት የለበትም መጽሐፍ ቅዱሳዊ ይሁን ብለን አውርተን ነበር ትናንትና ማለት ነው። ዛሬ ስለ ነገረ ድህነት ከሆነ ይዘን የመጣነው ርዕስ ነገረ ድህነት ይነሳና እነሱም ልዩነታቸውን ነገረ ድህነት ላይ ቤተክርስቲያኗም ያላትን ልዩነት ለታዳሚ ይቅረብና በዛ ርዕስ ላይ በልዩነታቸው ብታወሩበት ነገረ ድህነት ይነሳል። አንተም ጥምቀት ያስፈልጋል የምትልበትን ቦታ ላይ አንተም ያን እያስገባ እነሱም ደግሞ አያስፈልግም የሚሉ ከሆነ አያስፈልጉም፣ እነሱም የዳኑበትን መንገድ አንተም ደግሞ ለመዳን የሚያስፈልጉትን ነገሮች ጠቅላላ ተደርጎ ይገባና ይሄ አዋልደ መጽሐፍ ምናምን አይነሱ። በቃ ሎጂካል የሆነ ወሬ እንኳን አናንሳ ተብሎ ነበር ትናንት። አይ አስፈላጊ ነው እናነሳ ካላችሁ ደግሞ እናንተ እሱም መመለስ የምችልበትን ነገር አመቻችበት። ይሄ ክርክር ነው። እሱ የግድ እሱ ፖለቲካል የሆነ ኢሹ እንኳን ቢያነሳ መቀበል አለ። አንተ ነጥብ ለማስጣል ነው የሚሄደው። አንተ ተጠንቅቀህ ነገሮችን ማለት ያ ነገር አስቱ ነጥብ ለማስጣል አይሄድም። እኔ ነጥብ እንዳልኩት እኮ ግን በቃ ያን ነገር ለማቻችል አይደለም። አሁን አንተ አባባልም አሁን አንተ ፕሮቴስታንት ነበር ግን ስታወራ ማለት ነው ተሻለ አይደለም እኮ ችግር ምንድነው? እኔ ኦርቶዶክስ ጥምቀት ላይ ድነት ያስፈልጋል። እሱን እኔ እናንተ ሌላ ጊዜ አይ ሰው በቃ እሱን ቆይ አንዴ ተላላጋ እዚህኛው ወንበር ላይ ሲቀመጥ አይ እዚች ወንበር ላይ ሲቀመጥ ማለት ነው ልክ እንዳንተ እንዳንተ ፌር ቆይ አንዴ ይቅርታ ጋይስ ቆይ ችግር የለውም ጋይስ አሁን ወንድማችን ኤፊ ማለት ነው ችግር የለም ወንድማችን እና አሁን እዚህ ጋር ያስቀመጥነው በእነሱ ሳይድም ቅር እንዳይላቸው የእነሱንም ኮምፎርት ለመጠበቅም ጭምር በተቻለ አቅም በፍቅር እንቀበላቸው ብሎ ማለት ነው። እና በተቻለ አቅም አሁን ልክ እንደ ዳግም ማለት you have to be fair አሁን አንተ ልክ ስትናገር እሱ ነጥብ ሊያስጥልህ ነው የሚሄደው አንተ ደግሞ በትዕግስት መልስ ስትል አዚፍ የሆነ በጣም ወደዛ እንትን ብሎ እኔ ነጥብ አስቆጣሪ አይነት ነገር እንደዛ አይነት ኢሜጅ ነው የሚፈጥረና እንደዛ አታደርግ ነው። እሺ አሁን ቀጥታ ምን ሄደው ሌላ ባክን ፎርዝ አንፈልግም። የምትወያዩበትን ርዕስ መምረጥ በቃ ሌላ ነገር የለም። እዚህ ጉዳይ እንወያያለን። ወደዛ ነው የምንገባው። እኔ ወደ እነሱ ልቅረብ እንደዚህ በዚህ መልኩ ወደ እናንተ ልቅረብ። እኔ እንዳጠቃላይ ድህነት ነው ያላችሁኝ አይደል? እንዳጠቃላይ ድህነት ነው ያሉ እንዳጠቃላይ ነገራችን ላይ እሱ ቤት ትናንት ያልከኝ ማለት ነው እንደውም ጭራሽ ከአባቶች እንዳይነሳ ከመጽሐፍ ቅዱስ ብቻ ነው ወይ ነበር ያልከኝ ማለት አንተው ማለት ነው። ነገረ ድህነት ሆኖ ከአባቶች እንዳይነሳ ከመጽሐፍ ቅዱስ ብቻ አልከኝ። አሁን ስትመጣ ደግሞ ጭራሽ ለክርክር የማይቀርቡ ገድላት ተአምራትንም ካልጠቀስኩ ነው የምትለው። እኛ ደግሞ እነዚህ ቤተ ክርስቲያናችን መከራከሪያ ናቸው ስላላለችን ከቤተ ክርስቲያኑ ትእዛዝ ውጭ ሆነ ማድረግ አንችልም በራሳችን ፈቃድ ብቻ ማለት ነው። ቤተ ክርስቲያኒቱ ተነስታ ገድላት ተአምራት ድርሳናትም የሃይማኖት መከራከሪያ ናቸው ስትለን ያኔ ኦፍ ኮርስ እኛ ልንከራከር ሳይሆን የመጣ ነው። ቤተ ክርስቲያኒቱ ያለችበት ይቅርታ ቤተክርስቲያኒቱ ያለችበት በጣም ኔጌቲቭሊ እንዳትረዱ። በጣም በትህትናና በፍቅር ነው የምናወራው። ሴንሲቲቭ ኢሹ እንደሆነ እናውቃለን ወንድሞቼ። በጣም በፍቅር ነው የምናወራው እንድትድኑ ስለምንፈልግ እግዚአብሔር መንግስት እንድትወርሱ ስለምንፈልግ ወደ እሺ አይ እንትን አደረግን ወደ ርዕሱ እንሂድ። አሁን እኮ መሀል ላይ ገባ እንጂ ማለት ነው ወደ እናንተ እየቀረብኩ ነበር። ወደ እናንተ እሺ አንድ ደቂቃ ሰጡት። መሀል ላይ ገብቶ ነው ወደ እነሱ እየቀርብ ነበር። እኮ ውይይቱ ወደ እነሱ ላቀርብ ነበር። መሀል ላይ ገባ። እኛ በነገረ ድህነቱ ውስጥ እኛ የምናምነውን ያድናል የምንለውን ዲፌንድ ልንሰራ አያድነውም የሚለውን ደግሞ በመጽሐፍ ቅዱስ ልንሰጥበት ይመጣል አይደለ? እስከዛ ድረስ እኛ ቤተክርስቲያን ውስጥ ያሉትን ዶክመንቶች ሁሉ መጥቀስ ሊኖርብን ይችላል። እዚህ ጋር አንፈልግም ካለ ግን ጠቅላላ ነገረ ድህነቱ ላይ አሁን ወደ እናንተ ልቅረብ ያለውን አስተያየትና እንግባ ጊዜ ነው። ወደ ርዕስ መረጥ እኔ እኮ አሁን እያወራሁ ነበር። ወደ እናንተ ርዕስ ልቅረብ ያልኩትን እራሱ አልሰማችሁም። አጠቃላይ የድህነት ትምህርት ላይ እናንሳ ነው ያለው ወንድማችን።
እንዳልኩት አሁን በእናንተ በወንድሞች ሳይድ የሚነሳው ፖዚቲቭ ኬዛችሁ እምነት ላይ ነው። ፖዚቲቭ ኬዛችሁ ማለት ነው እምነት ብቻ ላይ ነው። የኛ እምነቱ፣ ጥምቀቱ፣ ቅዱስ ቁርባኑ፣ መልካም ሕይወቱ ምናምን ያስፈልጋል ብለናል። እኔ አንድ በአንድ ቢጀመር መልካም ነው ብያል ነበር። ስለዚህ በዚህ ውይይት ላይ እንዳጠቃላይ የድህነት ይሁን ያው እነሱ ወንድሞቻችን እንዳት ማለት ነው ይሁንና ከዛ በኋላ በእኔ ሳይድ የሚነሳው ምን ይሆናል? ድህነት በእምነት ብቻ እሺ እሺ እንዳጠቃላይ ድህነት ይነሳና በእኔ ሳይድ ግን ስለ ድህነት ሳወራ እያንዳንዱ ነገር ማንሳት ጥምቀቱንም፣ ቅዱስ ቁርባኑንም፣ እምነቱንም፣ መልካም ሕይወቱንም ሁሉንም ነገር ማንሳት በአንድ ውይይት ላይ በጣም ሰፊ ስለሚሆን ምን አደርግላችኋለሁ? ጥልቅ ድህነት በእምነት ብቻ ሳይሆን በጥምቀትም ነው የሚለውን በእኔ ሳይድ ይሄንን አነሳለሁ። ያመነ የተጠመቀ ይድናል የሚለውን የጌታዬን ቃል ይዝና የጌታችንን ቃል ይዝና እሱ ላይ ቆመን ከዛ በኋላ በርካታ የመጽሐፍ ቅዱስ ክፍሎች እየሰጧቸው የምንማማር ይሆናል። እነሱ ደግሞ ፖዚቲቭ ኬዛቸው እምነት ነው። እኔ ከምናገረው ውስጥ የሚቃወሙት ነገር ካለ በዛው ይሄዱበት ይሆናል። ስለዚህ እንደዛ ማድረግ እንችላለን። ከዛ ውጪ እንዳልኳችሁ የቤተክርስቲያኒቱ ውስጥ ዶክመንት፣ ገድል፣ ተአምር ምናምን ላላችሁት ግን ገድላት፣ ተአምራት የቤተክርስቲያናችን ውስጥ ያሉ መጽሐፍት ናቸው። ገድላትን በሚገባ እንቀበላለን፣ ተአምራትን በሚገባ እንቀበላለን። ግን እነዚህ መጽሐፍት ለሃይማኖት መከራከሪያ አይሆኑም ስለተባሉ በሃይማኖት ክርክር ውስጥ ግን አንከታቸውም ያልነው። ስለዛ ከዛ ውጪ በመጽሐፍ ቅዱስና በአባቶች ትምህርት በአባቶች ትምህርት አንፈልግም በመጽሐፍ ቅዱስ ብቻም ከተባለ በመጽሐፍ ቅዱስ ብቻ መቀጠል እንችላለን። እሺ ተስማምታችኋል? ስለዚህ ርዕሱን ነገረ ድህነት በጠቅላላው ብለናል። ነገረ ድህነት እሺ ስንት ደቂቃ ከዚህ ቀደም ባለው 10 ደቂቃ ስንት ሰዓት? ቆይ አንዴ አሁን ኦልሬዲ 10 ጉዳይ ነው። ውይይት ከተጀመረ ባይቋረጥ ነው የሚሻለው። ግማሽ ላይ ተቋርጦ ከዛ በኋላ ለነገ ማሳደር ምናምን የማይመስል ነው። የጠራው ስም የሐዋርያት ሥራ ምዕራፍ 10 ቁጥር 43 መልስ አለ። የሐዋርያት ሥራ ምዕራፍ 10 ቁጥር 43 እንደዚህ ይላል፣ በእርሱም የሚያምኑ ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። በስሙ የኃጢአቱን ስርየት በውሃ መጠመቁ አይደለም፣ ስሙን እየጠራ መጠመቁ። ስሙ ነው ከኃጢአት ያነሳው። ምን የሚለው ስም? ኢየሱስ የሚለው ስም፣ መድኃኒት የሚለው ስም። ክብር ለዚህ ስም ይሁን። ደስ የሚል ስም። ጴጥሮስን ጠቅሷል። ጴጥሮስን እየጠቀሰ ነበር። እዛ ቦታ ላይ የኖህን ታሪክ ያነሳል። ልብ አድርጉ። ኖህ በመርከብ ከውሃው ዳነ ወይስ ውሃው ከመርከብ ዳነ? በመርከብ ከውሃው ዳነ። ምሳሌ ሆኖ ያድነናል ነው የሚለው እዚህ ጋር። ምሳሌ ሆኖ ያድነናል። ይህም ደግሞ የበጎ ሕሊና ልመና። ይሄው ጉዳይ ቃል ይሄ የበጎ ሕሊና ልመና ነው። ይህም ደግሞ በክርስቶስ ትንሣኤ ነው ይላል። አንድ ጥያቄ፣ ይሄን ታሪክ ሁላችሁ ታውቁታላችሁ። በጣም ረጋ ብዬ ልናገር ስለ ኖህ። ኖህ ከጥፋት ውሃ ዳነ ወይስ ውሃው ዳነ? መልሱልኝ። ከጥፋት ውሃ በመርከብ ውስጥ ገብቶ ዳነ ወይስ ውሃ ዳነ? ኖህ መርከብ ውስጥ ገብቶ ከጥፋት ውሃ ዳነ ወይስ ውሃው አዳነ? እንግዲህ በኖህ መርከብ ውስጥ ገብቶ ኢየሱስ አዳነ ማለት መርከብ ውስጥ ገብቶ ኖህ እና ቤተሰቡ እንስሳት እንደተረፉ መጽሐፍ ቅዱስ የሚናገር ዘፍጥረት ምዕራፍ 8 ምዕራፍ 9 ማየት ትችላላችሁ። በዚህ ጥቅስ ከሆነ ጥምቀት ያድነናል የሚለው እነዚህ ሰዎች ስደት እየደረሰባቸው ስለሆነ ሰዎች ደግሞ በዛ ጊዜ በግል በተገለጠ ሁኔታ በልባቸው ያመኑትን ጌታ በውሃ ጥምቀት ስለሚመሰክሩ ከዛ በኋላ ያ ዓለም እነዚህ ሰዎች ከዚህ በኋላ ይጠጣሉ፣ ይሰክራሉ፣ ይዘሙት እንደኛ ማለት ነው ብሎ አይጠብቅም። ለምን? ከዛ ዓለም በጥምቀት መስክረው ስለዳኑ ማለት ነው። ሌላው ደግሞ ብዙ ደቂቃ በጣም እንትን እንዳለ እንደሚታወቀው አንድ ጨምር በጣም ጥሩ አጋጣሚ ስለሆነ ሮሜ ምዕራፍ 3 ቁጥር 23 ጀምሮ እስከ 26 ያለው ክፍል ቅድም መዳን የሚለው ነገር አኬ ሲሰራው ቀጥታ ጥምቀት ላይ ሰፍቶታል። በቃ ጥምቀት የሚባለው ነገር ውስጥ ሙሉ ከቶታል።
መዳን ወደ እግዚአብሔር ክብር መመለስ ከእግዚአብሔር ጋር መታረቅ የሚለውን ሐሳብ ጥምቀት ጋር ቀጥታ ወስዶ ለጥፎታል። ወንድማችን ለማለት ቸግረኛል መምህራኬ ሲያነሳ ማለት ነው። ወንድምነት በጣም ትልቅ ማለት ስለሆነ መጽሐፍ ቅዱስ ላይ ሮሜ ምዕራፍ 3 ቁጥር 23 ጀምሮ እስከ 26 እንዲህ ይላል፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል ይላል። መውደቅ ይሄ ነው። ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ኢየሱስ ክርስቶስ መስቀል ላይ በሰራው የቤዛዎት ስራ እንዲያው በጸጋው ይጸድቃሉ ይላል። ከዛ እርሱንም ይላል ያንን ሰው እንዴት ሊያገኝ ብሎ መጠየቁ አይቀርም። አሁን እንዴት ላግኝ ሲል መምህራኬ ያለው ተጠምቆ ያገኘዋል ነው፣ በጥምቀት ያገኘዋል ነው። መጽሐፉ ግን የሚለው እርሱንም ይልና እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተስሪያ አድርጎ አቆመው ይላል። የኢየሱስ ክርስቶስ የመስቀል ላይ የቤዛዎት ስራ የሚገኘው ሰው ኢየሱስ ክርስቶስ የሞተው ለኔ ኃጢአት ነው ብሎ ሲያምን ቀጥታ በእምነት የሚገኝ በደሙ የሆነ ማስተስሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን እዚህም ላይ አስምሩልኝ፣ በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። በእምነት የሚገኝ ነው። ሲቀጥል ደግሞ መጽሐፉ የሚለው በኢየሱስ የሚያምነውን እንዲያጸድቅ። ስለዚህ መጽሐፍ ስለሚል የትኛውም ሰው ፊት የትኛውም አደባባይ ላይ ሳናፍር ሰው ኢየሱስ ክርስቶስ መስቀል ላይ ተገርፎ ተንገላቶ ተዋርዶ በችንካር ተቸንክሮ ተሰውቶ የከፈለውን ዋጋ ለኔ ነው ብሎ ሲያምን እግዚአብሔር ያንን ሰው ጻድቅ ይለዋል። እሺ አንዴ ኦኬ መጀመር እንችላለን። ቀደም ሲል በመግቢያችን ላይ ወንድማችን ሱቢ መግቢያውን ለማቅረብ ልክ ሲጀምር የመጽሐፍ ቅዱስን ቃል የሚያጣምም መንፈስ ሁሉ የታሰረ ይሁን ብሎ ነበርና አይዊሽ ባሰረው በዛ ሳይድ እየተነሳ ያለውን አደገኛ የሆነ የተጣበበ ነገር ባዘረ ተሩዳ መለስ እንበልና ግን አንዳንድ ሐሳቦችን እናንሳ። ወንድሞቻችን ሱቢ እንዳለውም እንግዲህ የማፈርሰው ነገር አላገኘውም ብሏል። እኔ ደግሞ ላፈርስ የምችልበትን አቅም አላገኘውም እንዳለን የተረዳሁት። ምክንያቱም የተነሱት የመጽሐፍ ቅዱስ ክፍሎች ጠቅላላ በግልጽ ቀጥታ ጥምቀት ያድናል፣ ጥምቀት ለኃጢአት ስርየት ነው ምናምን ናቸው። እነዚህን መቃወም ማለት ቀጥታ መጽሐፍ ቅዱስን መቃወም ነው። ምናልባት እሱ ባለው ወንድም ማን ነው አዴ እንዳለው ወንድማችን መጽሐፍ ቅዱስ እርስ በርስ እየተጋጨ አይደለም። የኔና የናንተ ሐሳብ የኛ ሐሳብ አባር ለሚተጋጨ ያለው እንዲማ ከሆነ መጽሐፍ ቅዱስ እየተጋጨ ነው ያስብላል። ምክንያቱም እርሱም ማስረጃ አቅርቧል፣ እኛም ማስረጃ አቅርበናል ብሏል። ስለዚህ አንድ ያመነልን ነገር እኛም መጽሐፍ ቅዱስ ማስረጃዎችን አቅርበናል። ወንድማችን ያቀረበው ነገር ጥምቀት ያድናል የሚል ማስረጃ አቅርቧል አላቀረቡም? ጥምቀት እንደሚያድን ይቅርታ፣ እምነት እንደሚያድን ማስረጃዎችን አቅርበዋል አይደል? የስ እምነት እንደሚያድን ማስረጃዎችን አቅርባችኋል። ትክክል ናችሁ። እምነት እንደሚያድን እኛም አንክድም። ግን እምነት ብቻ የሚል አንድ ጥቅስ አቅርባችኋል አላቀረባችሁም? ጥምቀት እንደማያድን አቅርባችኋል፣ አንድ አላቀረባችሁም። ስለዚህ መጽሐፍ ቅዱስን በምልአት መቀበል ማለት ነው። መጽሐፍ ቅዱስ እንደ ቡፌ አይደለም። የሆነ ብርግ አድርገህ የሆነች የተመቸህን ቆንጠር አድርገህ ወስደህ ሌላውን ግን ሌሎቹ ይቀበሉት ብለህ የምትተወው አይደለም። በምልአት ነው የምትቀበለው። እምነት ያድናል ካለ አሜን ብለን እንቀበላለን። መጽሐፍ ቅዱስ አማኞች ነን፣ አንቃወምም እምነትን። ጥምቀት ያድናል ካለንም አሜን ብለን እንቀበላለን ነው። ከተነሱ ሐሳቦች ውስጥ አንደኛ በጌታ ቀኝ የተሰቀለው ተብሏል። በጌታ ቀኝ የተሰቀለውን ወንበዴ ጉዳይ በአጭሩ ላንሳላችሁ። በጌታ ቀኝ የተሰቀለው ወንበዴ በሰዓቱ ክርስቶስ ከሙታን ተነስቷል። ቤተክርስቲያን በውልደት ደረጃ ተመስርታለች። ጥምቀትን ጌታችን ኢየሱስ በአብ በወልድ በመንፈስ ቅዱስ አጥምቁ ብሎ የተሰጠው ከትንሳኤ በኋላ ነው ወይስ በፊት? ከትንሳኤ በኋላ። ጥምቀት በሌለበት ሁኔታ ለምን ሳይጠመቅ ብሎ እንደመጠየቅ ነው። የስህተት ነው። ሲቀጥል ሰው ለመዳን መንፈስ ቅዱስ መውረድ አለበት የለበትም? ይህ ሰው ግን በቀኝ በኩል የተሰቀለው ሰውዬ ዛሬ ከኔ ጋር በገነት ትሆናለህ ሲባል መንፈስ ቅዱስ ገና ወርዶ ነበረ? የሚወርደው ሐዋርያት ሥራ ምዕራፍ 2 ላይ ነው። መንፈስ ቅዱስ ሳይወርድ ይህ ሰው ገና ለገና ድኗልና መንፈስ ቅዱስ ለድነት አያስፈልግም ሊሉ ነው ማለት ነው በእነርሱ አካሄድ። ይህ ብቻ አይደለም። ይህ ሰው የሥላሴን ትምህርት ዋና የድነት ትምህርት ምናምን በቋሚነት ተምሯል። ስለዚህ እንደዚህ ወንድማችን አባባል ከሆነ የሥላሴን ትምህርት ባይማርም ሰው እንዲሁ ጌታ ስላለ ብቻ ይድናል ያስብላል። ኤክሰፕሽን የሚባል ነገር አለ።
ወደ እሱቤ ደግሞ እንሂድ። እሱቤ አንድ ያነሳው ነገር አለ። ጥምቀት ሲባል የውሃ ጥምቀት እንደው መስሎሃል እንጂ የውሃ ጥምቀት አይደለም አለ። በተለይ ሮሜ ምዕራፍ 6 ሮሜ 6 በግልጽ የውሃ ጥምቀትን የሚያመለክት ነው። ወንድማችን ግን ጥምቀት የሚለውን ወስዶ የውሃ ብዬ አልፈታም ብሎናል። መጽሐፍን ማን ያጣመመው የሚለውን እንድታውቁ እንድትረዱ ማለት ነው። በምን ማወቅ መረዳት እንችላለን? መጽሐፍን ማን እያጣመመ እንዳለ እኔ እነሱ ናቸው ያጣመሙት ብዬ አምናለሁ። ለዚህ ማስረጃ አንደኛ ከጥንት ጀምሮ የጥንት የክርስቲያን አባቶችም የሚተረጉሙት በውሃ ጥምቀት ነው። ግን የጥንት የክርስቲያን አባቶችን ተዋቸው፣ እነሱ ስለማይቀበሉት ይቀር። ፕሮቴስታንት ጋር ብትሄዱ ማለት ነው የተሐድሶ የእምነት መግለጫ ላይ ብትሄድ ስለ ጥምቀት ሲያወሩ ሮሜ 6:3 የውሃ ጥምቀት ምሳሌ አድርገው ያስቀምጡታል። ያድናል ባይሉ ራሱ ሮሜ 6 ላይ ያለው ጥምቀት ግን የውሃ ጥምቀት እንደሆነ ያስቀምጡታል። ሙሉ የመጽሐፍ ቅዱስ ትርጓሜ ያለ የፕሮቴስታንቶች ነው። አዲሱ መደበኛ ትርጉም የፕሮቴስታንቶች የመጽሐፍ ቅዱስ ትርጓሜ እያንዳንዱ ላይ ፉትኖቱ የህዳጉ ላይ ማለት ነው ማብራሪያ ይሰጣሉ። ማብራሪያ ሲሰጡ የፕሮቴስታንቶች ሳይቀር ሮሜ 6ን የውሃ ጥምቀት አድርገው ያስቀምጡታል። አንተ ግን የውሃ ጥምቀት አይደለም ብለሃል። መጽሐፍ ቅዱስን የሚያጣምም መንፈስ የታሰረ ይሁን ብሎ ነበር፣ አልታሰረም። እሺ ስቀልድ ነው ለጨዋታ ያለ ለጨዋታ። እሺ ጥምቀቱ ግን የምርም የውሃ ጥምቀት እንደሆነ ማስረጃ ልስጣችሁ። ቅድም ሳነሳላችሁ በሐዋርያት ሥራ ምዕራፍ ቁጥር 38 ላይ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ ብላችሁ ነበር አይደል? ኃጢአታችሁ ምን ይዘን በኢየሱስ ክርስቶስ ስም ምን አድርጉ? እሺ ይህ የውሃ ጥምቀት እንደሆነ ማስረጃ እዛው ሐዋርያት ሥራ ምዕራፍ 10 ራሱ ጴጥሮስ ተናጋሪው ቁጥር 47 ላይ የቆርኔሊዮስን ታሪክ ታስታውሰዋለህ። መንፈስ ቅዱስ ወረደ፣ አሕዛብ ስለሆኑ አስቀድሞ ምልክትን ይሰጥ ዘንድ መንፈስ ወረደላቸው። ከዛ በኋላ እነዚህ ሰዎች ግዴታ በእምነት ውስጥ ሆኖ መጠመቅ ነበረባቸውና ጴጥሮስ እንደዚህ ብሎ ተናገረ። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። ምንን ይከለክላቸው ዘንድ አለና ከተቀጠለ አርጎ ቢል ጥሩ ነው። እያንዳንዱን በኢየሱስ ክርስቶስ ስም ተጠመቁ። በኢየሱስ ክርስቶስ ስም መጠመቅ ማለት በውሃ መጠመቅ ነው። ይህ በኢየሱስ ክርስቶስ ስም መጠመቅ ደግሞ ለኃጢአት ስርየት እንደሆነ ራሱ ጴጥሮስ በሐዋርያት ሥራ ምዕራፍ 2:8 ላይ የተናገረውን አሳይቻለሁ። ሌላ አንድ ያነሳው ነገር አለ ወንድማችን። አይ እንደው ጳውሎስ ከኃጢአቱ የታጠበው የጌታን ስም በመጥራት ነው እንጂ በጥምቀቱ አልታጠበም ብሏል። ሐዋርያት ሥራ ምዕራፍ ቁጥር 16 ላይ አሁንስ ለምን ትዘገያለህ? ተነስ፣ ስሙን እየጠራህ ምን አድርግ? ተጠመቅ፣ ከኃጢአትን ታጠብ። አሁን ማነው ጳውሎስ እንዲያደርገው የታዘዘው? በድርጊት ደረጃ ማለት ነው። አስቀድሞ ጌታችን ኢየሱስም ምንድነው ልታደርገው የሚገባህን ነገር ይነግሩሃል ብሎ ነበር የላከው ወደ ሐናንያ። እስቲ ምንድነው የላከው? ልታደርገው የሚገባህን ይነግሩሃል ብሎ ነበር የላከው። ሊያደርገው የሚገባው ነገር የተነገረው ምንድነው ከተባለ ተጠመቅ። ስሙን እየጠራህ ምን አድርግ? ከኃጢአትህ ታጠብ። ጥምቀት ውሃን ስለምንጠቀም ጥምቀታችን ላይ ይሄ ብዙ ጊዜ ውሃ የቆሻሻ ማስወገጃ መታጠቢያ አይደል? የጥምቀት ውሃ ግን ከኃጢአት መታጠቢያ ነውና ሉትሮን ይለዋል። በነገራችን ላይ ግሪኩም ከጥንትም ጀምሮ የጥምቀት ሌላ መጠሪያ ስሙ እጥበት የሚል የጥንት የጥምቀት ስሙ በነገራችን ላይ ሌላ መጠሪያ ስሙ ሉትሮን ነው፣ እጥበት ማለት ነው። ልክ የቱ ጋር እንዳለው በቲቶ ምዕራፍ 3 ቁጥር 5 ላይ ጳውሎስ እንዲህ ይላል፣ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብ፣ ለአዲስ ልደት ለዳግም ልደት ነው ማለት ነው በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነ እንጂ ብሎ እንደሚናገረው ለአዲስ ልደት የሚሆን መታጠብ ይላል። ዳግም ልደት ዳግመኛ ልደት በውሃ ነው። እጥበት የሚለው ውሃ ነው። ኧረ ማስረጃ አክሊል ከጌታ ነው። ያው ማስረጃው የቱ ጋር? ዮሐንስ ምዕራፍ 3 ቁጥር 5 እውነት እውነት እልሃለሁ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። መንፈስን አልጣልንም፣ ውሃም ግን አለ። ያ ጥምቀት ይባላል። ሌላው በመርከብ የዳናችሁት ወይስ በውሃ ብሏል። በመርከብ እኮ ነው፣ በውሃ አይደለም አለ። ጴጥሮስ እንደዚህ አለ፣ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ ይላል። በምን የዳኑበት? በውሃ። እንዴት የዳኑት? ውሃው የጥፋት ውሃው ማለት ነው። ሌላውን ዓለም አጥፍቶ እነሱን ከዛ ከጥፋት ዓለም ነፃ አውጥቷቸዋልና በዚህ መልኩ አድናቸዋል። እግዚአብሔር ይስጥልኝ። ሁለተኛውን ዙር ተሳካ ሁኔታ ጨርሰናል። አሁን ማጠቃለያ 3 ደቂቃ ጨርሳለን ማለት ነው። ኦኬ በመምህራችን ድምዳሜ መሰረት በጌታ ቀኝ የተሰቀለው ወንበዴ
ከትንሣኤ በፊት ስለሆነ ጥምቀት ስላልተጀመረ መንፈስ ቅዱስ ስላልወረደ አልዳነም። ስለዚህ እሱ ያለ ጥምቀት ወደ እግዚአብሔር መንግሥት ለመግባት አይጠቀስም የሚል ኮንክሉዥን ሰጥቶ አልፈታል። መደምደሚያ ሰጥቶ አልፈታል። እኔ ደግሞ ብለው መዳን ማለት ወደ እግዚአብሔር መንግሥት መጨመር ማለት በሰማይ ያለውን ያን የሚያምር ተስፋ መቀበል ማለት እዛ ሄደን በጣም ይሄ በወርቅና በእንትን የተሰሩ ቤቶች ውስጥ መኖር ማርና ወተት ቀን ሙሉ መብላት መጠጣት አይደለም። በሰማይ ያለን ትልቅ ተስፋ ከጌታ ጋር ለዘላለም መኖር ነው። መጽሐፍ ቅዱስ የሚያስተምረው ከኢየሱስ ጋር ከመሆን በላይ በሰማይ ከጌታችን ከኢየሱስ ጋር አብሮ ከመኖር በላይ የክርስቲያን ተስፋ ትልቅ ፍጻሜ የለም። ስለዚህ ይሄ ሰውዬ በክርስቶስ ኢየሱስ ሲያምን እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። የዳነ ሰው መጨረሻው ከጌታ ጋር በገነት መኖር ነው። ከጌታ ጋር በገነት መኖር ነው። ስለዚህ እንዲህ ያለ ዕድል የተሰጠውን ሰውዬ በጌታ ቀጥተኛ ተስፋ የተሰጠውን ሰውዬ ወንድማችን መምህራችን ተሳስቶ እንደሚለው ይሄ ሰውዬ አልዳነም የሚል መደምደሚያ ሰጥቶናል እና ይሄ ወለ እግዚአብሔር ይቀርና ንስሐ ይባበል የሚል እንሰጣለሁ ማለት ነው። እሺ እግዚአብሔር የተመሰገነ ይሁን። ሁላችንም በሰማያት እንድንገናኝ ነው መሻታችን። ጌታ ኢየሱስ ሲመጣ አብረን እንድንሄድ አብረን እንድንኖር መጽሐፍ ቅዱስ ላይ የተጻፈው እውነት ይሄ ስለሆነ እና እኛ አንድ ነገር እንድታምኑ የምንፈልገው የውሃ ጥምቀትን እናምናለን። በዚህ እንቀበላለን፣ እናጠምቃለን። እዛ አካባቢ እናንተ ተቆጣጠሩ። ሳቃችሁ አያምልጣችሁ ፕሊዝ። ያዝ የውሃ ጥምቀት አያድንም እንላለን፣ ግን ደግሞ ያመነ ሰው መጠመቅ አሁን ይሄን ሳሰሙን ይሰራል እና ያመነ ሰው ግን ይጠመቃል። ያመነ እምነት ይቀድማል፣ እምነት ያድናል። ያመነ ሰውዬ ደግሞ አክት ያደርጋል፣ ይጠመቃል፣ ለጌታ ትእዛዝ ይገዛል። እምነት ብቻ የሚል ጥቅስ አላቀረባችሁም ሲል ነበርና በእምነት እንደሚዳን በኢየሱስ ክርስቶስ የሚያምን በእግዚአብሔር ሀልወተ እግዚአብሔር በስላሴ የሚያምን እንደሚድን መጽሐፍ ቅዱስ ሁሉ ኢንታይር ባይብል እንዳለ አሳይተናል። ይሄ ምን አይነት ጥያቄ መሰራችሁ? ለምሳሌ የኢትዮጵያ ጠቅላይ ሚኒስትር ማን ነው ብላችሁ አብይ ብቻ ማለት አይጠበቅባችሁም። ኦልሬዲ አብይ ብቻ እንደሆነ ይታወቃል ጠቅላይ ሚኒስትሩ። እምነት ካለ እምነት ብቻ የሚል ቃል መጥቀስ አይጠበቅብንም። እምነት እንደሚያድን መጽሐፍ ቅዱስ ተናግሯልና ወደዚህ እውነት እንድንመለስ እንድንታደስ መጽሐፍ ቅዱስ በየቤታችን እንድናነብ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እንድንገዛ ኃጢአት እንድንለይ እኔ እመክራችኋለሁ። ተባረኩ። እና እንወዳችኋለን። በጥላቻ ሁሉ ነገር ያወራል። ሁላችሁም በጣም በቀላሉ ያወራል። እሺ ደስ ይላል። እሺ ሰዓታችሁ አሁን ነው ያለቀው። እሺ መጀመር እንችላለን። እንግዲህ እየተሰጠን ያለው 3 ደቂቃ ነው። እውነቱን ለመናገር አጭር ደቂቃ ነው፣ ግን ወንድሞቻችን 3 ደቂቃ የሚናገሩትን ነገር ያገኙ አይመስለኝም ከታላቅ ይቅርታ ጋር እና ለኔ ጨመርልኝ። እሺ እንግዲህ ዛሬ እንዳየን ጥምቀት ለድህነት ለኃጢአት ስርየት ነው ወይስ አይደለም የሚለው ማለት አሻሚም አይደለም። በቃ ግልጽ የሆነውን የቤተ ክርስቲያን ትምህርት የመጽሐፍ ቅዱስ ትምህርት አይተናል። ጥምቀት የስ ለኃጢአት ስርየት ለድህነት ነው። እምነት ግን አያድንም ያላለ እምነት የስ ለድህነት ነው። አሁን ወንድሜ ሱቢ አንስቶ ነበር። ምን አለ? አብይ የዚች ሀገር ጠቅላይ ሚኒስተር ነው ለማለት የሱን ጠቅላይ ሚኒስተርነት ለመናገር አብይ ብቻ ማለት አይጠበቅብኝም ብሏል። ያው አብይ ብቻውን እንደሆነ ስለሚታወቅ አለ። አዎ አብይ ብቻውን እንደሆነ ይታወቃል። እምነት ግን ብቻውን እንደሆነ አይታወቅም። እናንተ ናችሁ የምታውቁት እሱ። ለዛ ነው እምነት ብቻ የሚል አምጣ ያለው። ምክንያቱም መጽሐፍ ቅዱሳችን በእምነት ድህነት እንደሚገኝ ሁሉ በጥምቀትም የኃጢአት ስርየት እንደሚገኝ በግልጽ ቃል በቃል ከነገረን አሜን ብሎ መቀበል ነው። እኔ እሱ ቢሆን እዚህ ጋር አንድ የተናገረው ደስ በጣም የምወደው አንድ ተስፋ አለኝ። እኔ ከዚህ በፊትም ስንገናኝ ነገራችሁ ነበር። እኔ ትልቁ ተስፋችን ጌታችንን መጠበቅ፣ ከጌታችን ጋር መኖር ልክ በዮሐንስ ወንጌል ምዕራፍ 14 ቁጥር 3 ላይ ተመልሼ እመጣለሁ ከዚያም እወስዳችኋለሁ ብሎናል ጌታ ኢየሱስ። እና ይሄ ትልቁ ተስፋችን ነው። እና እሱ ይሄንን ነገር አነሳውና ያው እንድንሄድ ነው ምናምን አለ። ደስ ይላል፣ ግን እሱ ትሄዳለህ ወይ ነው። ምክንያቱም ለምን መሰለ ከጌታ ጋር ለመሄድ የጌታን ትምህርት መቀበል ያስፈልጋል። ጌታችንና መድኃኒታችን ኢየሱስ መጥቶ የሚወስደው በትምህርቱ ያመኑትን ቃሉን የተቀበሉትን ነው። ጌታ ያመነ የተጠመቀ ይድናል እያለ አንተ ግን አይ ጥምቀት ለድነት አይደለም ካልክ ይጥሉህ ነው የሚሄደው። ጌታችን ኢየሱስ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ
ቃል በቃል ከውሃ እያለ እየተናገረ የለም ጥምቀት ለዳግም ልደት አያስፈልግም ካልክ ከጌታ ጋር ትቆራረጣለህ። አዴ በቀኝ የተሰቀለውን ሰው አንስቶ ጭራሽ አልዳንም ብሎናል። በቀኝ የተሰቀለው ሰው አልዳንም አላለም። ቅዳሴያችን ላይ ጭራሽ ምንድነው በቀኝ የተሰቀለው መንበሪ እንደማርከው እኛንም ማረን እያልን የምንጸልይ ድንቅ ህዝብ ነን። ድንቅ የእግዚአብሔር ህዝብ ነን። በነገራችን ላይ የሚያስደንቅ ህዝብ ነው። ህዝብ እያልን ያለነው ምንድነው? አዎ ድኗል። ግን ሲድን ኤክሰፕሽናል በሆነ መንገድ ነው። ይህ ሰው መንፈስ ቅዱስ ሳይወርድ በፊት ነው የዳነው። ይህ ሰው የሥላሴ ትምህርት እንኳን ሳይማር በፊት ነው የዳነው። ጌታ እርሱ ባወቀ ይህንን ሰው አዳነው። ጥምቀትን ከመሰጠቱ በፊት ስለሆነ ማለት ነው። ይህንን ኤክሰፕሽናል የሆነ ነገር ይዘህ ግን የሆነ ሰው የሥላሴ ትምህርትን ባይማር ይድናል ወደ ማለት ሊያንደረድርህ ይችላል። መንፈስ ቅዱስ ባይወርድም ሰው መዳን ይችላል ወደሚል የመንፈስ ቅዱስ ክህደት ውስጥ ሊወረወርህ ይችላል። ስለዚህ ከዛ አንጻር ነው አንዳችን የሚያነሱት ነገር የለም። እውነቱን ለመናገር ብቻዬን እንዳስተማርኩት ነው ይቆጥ ደስ ይላል በእውነት። እኔ ቢያንስ መሳቃቸውን እናደንቃለን እና እግዚአብሔር ይመስገን። እና ቆይ ጋይስ አንድ ስለዚህ የምንለው ነገር ከዚህ የስተት ትምህርታችሁ ብትመለሱ አማደ ምስጢራት ላይ ነውና የካዳችሁት የኦርቶዶክስን ቋሚ ትምህርት ክዳችኋለሁ። እግዚአብሔር ያክብርልኝ። እሺ ሁላችሁም ቁጭ ባላችሁ ወደ ጸሎት የሰራዊት ጌታ ጌታችን ኢየሱስ ክርስቶስ ሆይ ስለረዳህ